ጤና ይስጥልኝ ተመልካቾቼ ወዳጆቼ አክባሪዎቼ እንደምን ሰንብታችኋል? በዛሬው ፕሮግራማችን ስለ ኤክስፔክቴሽን ወይም ደግሞ ስለ መጠበቅ ከሰዎች ነገሮችን ስለ መጠበቅ እናወራለን። የመጀመሪያው ምንድነው? ኮምፕሊትሊ ራሴን ማወቅ። እኔ ማን ነኝ? ዳጊ ማን ናት? ምንድነው የምፈልገው? ለምንድነው ከተለያዩ ሰዎች የተለያየ ነገር እየጠበቅኩ ሁሌ ዲስአፖይንትድ መሆነው የሚለው ነገር የራሴን ማንነት አጥብቄ ለማወቅ መሞከርና ምንድነው ፍላጎቴ? በቃ እያንዳንዱን ህልሜ ምንድነው? ከዚህ ሰው ጋር ይሄን ነገር መጠብቅበትስ ምክንያት ምንድነው የሚሉትን ነገሮች በደንብ ከራሴ ጋር መነጋገሬ ረድቶኛል። ራሳችንን በትክክል ስናውቅ ሌሎችንም ሰዎች ማወቅ ስለምንችል ማለት ነው። ኤክስፔክቴሽን ደግሞ አብዛኛውን ጊዜ ሪሌሽንሺፕ ላይ ዴቲንግ ላይ ትዳር ላይ ነው በጣም የሚበጠብጠን እና ልክ ትዳር ውስጥ ወይም ደግሞ ሪሌሽንሺፕ ውስጥ ስንገባ ከዛ በፊት እኮ ከጓደኞቻችን ጋር ሄልዚ የሆነ ህይወት ደስተኛ ተጫዋች ቀልደኛ ለሰው ሁሉ የሚወደን የነበርን ሰዎች ልክ ከሆነ ሰው ጋር ፍቅር ውስጥ ስንገባ ወይ የጠበቀ የፍቅር ግንኙነት ሲኖረን ወይም ኢቨን ትዳር ሲሆን ኮምፕሊትሊ ባህሪያችን ይቀየራል። ከዛ ሰው በተደጋጋሚ ነገሮችን መጠበቅ እንጀምራለን። በቃ ያ ሰው ደስታ እንዲሰጠን፣ ያ ሰው ስሜታችንን ቶሎ እንዲረዳ፣ ያ ሰው ኦልሞስት የምንፈልገው ያኛው ሰው የራሱን ህይወት ጊቭ አፕ አድርጎ በቃ እኛን ለማስደሰት እንዲቆም በቃ ባሌ የምለው ሰው እኔን ቀኑ ሙሉ ሊያስደስተኝ ይገባል። ሳልነግረው ኮሚኒኬት ሳላረግ ሳላስረዳው እንዲያውቀኝ ቀድሞ እንዲረዳኝ ይፈልጋለሁ እና ያ ሮንግ ነው ጋይስ። አንደኛ እኛ ራሳችን ማድረግ የማንችለውን ነገር ነው እነሱ እንዲያደርጉልን የምንጠብቀው። ስለዚህ ከዚህ ነገር ለመውጣት የመጀመሪያው ነገር ራሳችንን ጠንቅቀን ማወቅ አለብን። ራሱን ጠንቅቆ ያወቀ ሰው ብቻ ነው የሌላውን ሰው ስሜትም የሚያውቀው የሚረዳው። ራሳችንን ካለማወቃችን የተነሳ በጣም ስለምንዋጅቅ ስሜታችን በተለያየ ሰዓት ስለሚቀያየር የዛኛውን ሰው ቫሊዴሽን እንፈልጋለን። በቃ ያኛው ሰው ትችያለሽ፣ ያኛው ሰው የኔ ፍቅር በላሽ ወይ የኔ ፍቅር ጠጣ ወይ እንዴት ሆንክ በቃ እያንዳንዱን አስታውሳችሁ ከሆነ የመጀመሪያው ስቴጅ ላይ ሪሌሽንሺፕ ላይ በተለይ በቃ ታሪክ ነው አይደለ? ሁሉም በቃ የዛሬው አልቆብን ነገ ነው የምንሄደው። በቃ የኔ ፍቅር ነገ ቁርስሽን በላሽ ወይ እስከ ማለት ነው የምንደርሰው እና ይሄ ሂውማን ኔቸር ነው። በቃ አዲስ ነገር ሲሆን አዲስ ግንኙነት ውስጥ ሲገባ ጊዜያችንን አንወስድም። እኔን ጨምሮ ድሮ እንደዛ ስለነበርኩኝ ያኛው ሰው እንዲያስደስተኝ ጠብቅ ነበር። ያኛው ሰው ቀድሞ እንዲያውቀኝ እንዲረዳኝ ይፈልግ ነበር። ግን ያኛው ሰው ልክ እንደኔ ሰው መሆኑን እዘነጋለሁ ማለት ነው። ያኛውም ሰው የሚያስደስተው ሰው ሊፈልግ ይችላል። ያኛውም ሰው የሚረዳው ሰው ሊፈልግ ይችላልና በተቻለን መጠን ራሳችንን ጠንቅቀን እንወቅ ነው ነምበር 1። በቃ ማወቅ አለብን። እኔ ራሴን ሳቅ ነው ሌላኛውን ሰው ልረዳ የምችለው። ሁለተኛው ነገር ማንም ሰው መጥቶ ሴቭ እንደማያደርገን መረዳት አለብን። አብዛኞቻችን ከሪሌሽንሺፕን ባሻገር በስራም በኑሮም በስኬትም ህልማችንን ኦን በማድረግም ሌሎች ሰዎችን እየጠበቅን እንገኛለን። በቃ የሆነ ሰው የሆነ የስራ እድል እንዲፈጥርልን፣ የሆነ ሰው መጥቶ አንቺ ጎበዝ ነሽ ትችያለሽ እንዲለኝ፣ የሆነ ሰው መጥቶ ያሰብኩትን ያለምኩትን ነገር እንዲያሳክልኝ ወይም ደግሞ እንዲያግዘኝ ይፈልጋለሁ። no one is coming to save you። ማንም ሰው እናንተን ለማዳን አይመጣም። ቢመጣም ለትንሽ ጊዜ ነው ስለሚደክም ማለት ነው። እና በቃ ሁሌ ማስታወስ ያለብን ሁለተኛውና very important ነገር ለኛ ያለነው እኛ መሆናችን። እኛ ለራሳችን ማድረግ ያልቻልነው ነገር ሌላ ሰው ለራሳችን ሊያደርግልን እንደማይችል ልንጠብቅም እንደማይገባ መረዳት አለብን። እንዴ ጋይስ ላይክ እስቲ ቲንክ አባውት ኢት። ሌላውን ሰው ፎርስ ማድረግ በቃ አንተማ እንደዚህ አላረክልኝም፣ አንቺማ እንደዚህ አላረክሽልኝም፣ እኔ ስጠብቅህ አንተ በሰዓት አልመጣህም፣ አልደወልክልኝም፣ ቴክስት አላረክልኝም፣ በቃ ጭቅጭቅ ማለት ነው። ሶ በተቻለን መጠን ሁለተኛውን ፖይንት ሁሌ ማስታወስ አለብን። ሌላ ሰው ሴቭ ሊያደርገን አይችልም። ራሳችንን ማዳን፣ ራሳችንን መቀየር፣ ራሳችንን የሆነ ቦታ ማድረስ የምንችለው እኛ እንደሆነን መረዳት አለብን ማለት ነው። ሶስተኛው ፖይንት ደግሞ ዶንት ቴክ ኢት ቱ ሲሪየስሊ። በቃ ማለት ነገሮችን በሙሉ በቃ በሲሪየስ እንደዛ ነበርኩኝ ዶሮ። ቀጠሮንም በጣም በሲሪየስ አጥብቄ 5 ደቂቃ ማርፈድን እንደ ትልቅ ታሪክ በቃ ከዛኛው ሰው ጋር ጭቅጭቅ ውስጥ በተለይ ሪሌሽንሺፕ ሆነ የምጨቃጨቅበት ጉዳይ ነበር። ያ ሰው ደውላለሁ ብሎ ካልደወለ በጣም የምናደድበት ጊዜ በጣም ብዙ ነበረ እና ዶንት ቴክ ኢት ቱ ሲሪየስሊ። በቃ ህይወት የዛን ያህል ሲሪየስ እና የሚያስጨንቅ ነገር አይደለም። በቃ ላይክ ነገሮችን እያንዳንዱ ጥቃቅኑንም ትላልቁንም ነገር በቃ አይምሮአችን ውስጥ እየከተትን በጣም ስለምናስበው በጣም ስለምናሰላስለው እንዲረብሸን ስለምንፈቅድለት ነው ከዛኛው ሰው ጋር ይሄ ሁሉ ኤክስፔክቴሽን የሚኖረን ነገሮችን በጣም ሲሪየስሊ ካላግባብ አካብደን አጉልተን ስለምናያቸው ነው። ስለዚህ ሶስተኛው ፖይንት በቃ ዶንት ቴክ ላይፍ ቱ ሲሪየስሊ። ቀለል ማድረግ መልመድ አለብን። እኔ አሁን ብዙ ጊዜ ፈጅቶብኛል ነገሮችን ቀለል ለማድረግ። ሰው ሊዘገይ እንደሚችል ኢቭን ሪሌሽንሺፕ ውስጥ ያለው ሰው ደውላለሁ ብሎ ላይ ደውል እንደሚችል አንዳንዱ ሰው እኮ
በጣም ከግዴለሽነት ይሆናል የማይደውለው ወይም የሚያረፍደው ወይ እመጣለሁ ብሎ የማይመጣው እንደዛ አይነት ሰዎችን ኦፍ ኮርስ ከህይወታችን ማስወጣት ግድ ይላል። በተደጋጋሚ እድል እንሰጣቸዋለን። የማይቀየሩና ለኛ ስሜት የማይጠነቀቁ ከሆነ ደግሞ እኛ we have to move on with our life። ግን ማለት ነው የሚወደንንም ሰው የሚያከብረንንም ሰው ትንሽ ጥፋት በጠፋ ቁጥር ሲሪየስሊ መውሰድ ያንን ነገር መጨቃጨቅ እንዲያልሆንክም እንዲያላረክልኝም እንዲያጥፍታል እንዲህ ስለሆነ ነው እንደዚህ ሆነው ያሉ እነዛን ሊያምሩና ውብ ሊሆኑ የሚችሉትን ቀናቶች በሙሉ በጭቅጭቅ የምናሳልፍ ብዙ ሰዎች አለን ጋይስ። በጣም አይጠቅምም አይረዳም። አራተኛ ፖይንት ደግሞ በጣም ዲፔንደንት እና ክሊንጊ መሆን። ይሄንም እዛ ሰው ላይ ሙሉ ነገራችንን ማስደገፍ በቃ ስሜታችንን በዛ ሰው ሙድ ውስጥ በቃ መመደብ። ደስተኛም ሆነው ያ ሰው የሚያስደስተኝ ነገር ሲያደርግ ያ ሰው አጠገቤ ሲሆን በቃ መቦረቅ ያ ሰው ደግሞ በሌለ ቀን ደግሞ መሰበር። በቃ ይሄ የኛን ህይወት በዛኛው ሰው ህይወት ላይ ጭነንበት ያኛውን ሰው እስኪጨነቅ ድረስ ማድረግ። ብዙ ሪሌሽንሺፖች፣ ብዙ የፍቅር ህይወቶች፣ ብዙ ትዳሮች በዚህ ነገር ፈርሰዋል። በቃ ያላንተ ህይወት የለኝም ያላንቺ ህይወት የለኝምና አብረኙን አትሂጂ ተቀመጪ በቃ የትም አልጣሽ 24 ሰዓት አብረሽ ልሁን ምናምን። ይሄ በጣም ናጊንግ ነው፣ ጭቅጭቅ ነው። ብዙ ሰዎች ጥለው ይሄዳሉ። አይፈልግም ማንም ሰው ናቹራል። በጣም የመጀመሪያው ሰሞን ሊታገስ ይችላል። የመጀመሪያው አካባቢ በቃ እኛ የፈለግነውን ነገር ሊያደርግ ይችላል። ኢቭን ማድረግ ሳይፈልግ ኦኬ ወዳታለሁ ስለዚህ ላድርገው ሊል ይችላል። የሆነ ሰው መጀመሪያው አካባቢ ፍቅር አዲስ ሲሆን ያለ ስሜት ስለሆነ በቃ ልሙትልሽ ስላለ ሊያደርጉልን ይችላሉ። ከተወሰነ ጊዜ በኋላ ግን ያ ነገር መቀጠል አይችልም። ለምን? ሪያሊስቲክ አይደለም። ስለዚህ ምን ይሆናል? ሰዎች መሰላቸት ይጀምራሉ። 10 ጊዜ ስንደውላቸው 10 ጊዜ ስንጨቃጨቃቸው የት ገባሽ የት ወጣሽ ምን በላህ ምን ጠጣህ ከኛ ውጪ ህይወት እንዲኖራቸው አንፈቅድ። ኢቭን ከስራ ሄደው ከስራ አርፍደው እንኳን ሲመጡ አንተማ ጠላኝ አርፈደህ መጣ። ከጓደኞቻቸው ጋር ድንገት ራት ቢበሉ ቤት መተራት መብላት ነበረብህ በየቦታው ትበላ። ላይክ እያንዳንዱን ነገር በቃ እየበተነን እንዲያቀራርበን ሳይሆን ነገሩ እንዲያራርቀን የምናደርግ ብዙ ሰዎች አለን። ባይ ዘ ወይ እንደዚህ አይነት ሰዎች የሚሆን ነው እኛ ወደን አይደለም። ድሮ ያየናቸው ወላጆቻችን ላይ ጎረቤት ላይ ምናምን ስናድግ ያየነው ነገር ነው እንደዚህ ክሊንግና ዲፔንዳንት የሚያደርገን። ግን ኦልሶ ያንን ማቆም የኛ ኃላፊነት ነው። ሪመምበር እስቲ የሆነ ሰው እኛን እስኪያገኝ ድረስ ሆል ላይፍ ነበረው። በቃ ሙሉ የተሟላ ህይወት የኖረ ሰው ነው። እኛም ሌላ የተሟላ ህይወት የኖርን ሰዎች ነን። ዛሬ ተገናኝተን ነው እንግዲህ ከተለያየ ባክግራውንድ የመጣን ሰዎች ዛሬ ተገናኝተን ተዋደድን አይደለ? ስለዚህ ያ ሰው እኔን እስከሚያውቀኝ እኔ ያን ሰው እስከማውቀው የሚፈጀው ጊዜ አለ፣ የሚፈጅ ፕሮሰስ አለ። ግን ነገሩን ባንዴ አጧጡፈ ነው በቃ ያን ሰው መረበሽና እስኪሰላች ማድረግ ሪሌሽንሺፓችንም ሆነ ትዳራችን እንዳይሰራ መሰናክል ይሆንብናል ማለት ነው። ሰው በተቻለን መጠን ብዙ ሰዎች ጥላውን የሚሄዱበት ምክንያት አንዱ ክሊንግና ዲፔንደንት መሆናችንና ጥብቅ የምንለው ነገር ስለሆነ የራሳችን ህይወት እንዳለን እናስታውስ። የራሳችንን ስራ መስራት ከሌለንም ስራ መፍጠር አለብን እንጂ የሆነን ሰው እና ሂድ ተቀመጥ እያለን መረበሽ የለብንም። በዛም ላይ ስታስቡት ደግሞ የራሳችን አይምሮ እንኳን መቆጣጠር እማንችል ሰዎች የሌላውን ሰው አይምሮ ለመቆጣጠር መሞከር በጣም የማያስኬድ መንገድ ነው ማለት ነው። በጣም እኔ አርጌው ስለማቅ ነው ጋይስ። ፔኑን አውቀዋለሁ። በቃ ይሄ ኢጎ አለ አይደለ? ሊደውልልኝ ይገባል። እኔ ባልኩት ሰዓት ያ ሰው መገኘት አለበት። እኔ ያልኩትን ነገር ነው የምናደርገው። ካልሆነ ማይ ዌይ ኦር ዘ ሃይዌይ በጣም በዛ አንደኛ ነበርኩ። በቃ ወይ እኔ ያልኩት ይሆናል ወይ ሁሉም ነገር ይቀራል። ግን ጥሩ አይደለም፣ ለህይወት አይረዳም፣ አይበጅም። ነገሩን ግን ቆይቼ ስረዳው ደግሞ ትልቅ ትምህርት ወስጄበት ዛሬ ላይ እንደዛ አይነት አመለካከት የሌለኝ ሰው ሆኛለሁ። ይሄ ወደ የት ይወስደናል? ወደ አምስተኛው ፖይንቴ ደግሞ እናንተ ላይ እንዲደረግ የማትፈልጉትን ነገር ሌላ ሰው ላይ አታደርጉ። በሪሌሽንሺፕ ውስጥም ማለት ነው። ልክ ባሌ እኔ ላይ ወይ ቦይፍሬንድ እኔ ላይ እንዲያደርግ የማልፈልጋቸው የተለያዩ ነገሮች ኖረው ሳለ እኔ ግን እነዛን ነገሮች እዛኛው ሰው ላይ ሳደርግ ምንም የማይመስለን ብዙ ሰዎች አሉ። እኔ እንደዛ ስለነበርኩ እንዳልኳችሁና ልክ እኛ እንደፈለግን የመሆን መብት ያለንና ሌላኛው ሰው ደግሞ እኛ በምንመራው እኛ በምናሳየው መስመር መጓዝ እንዳለበት ምናምን በጣም ብዙ ሰዎች አለን። ያ ደግሞ በፍጹም እንደገና የማያስኬድ ነገር ነው። ለምን? እያንዳንዱ ሰው የራሱ የሆነ አይምሮ፣ እያንዳንዱ ሰው የራሱ የሆነ የመጣበት መንገድ አለ። እያንዳንዱ ሰው ያሳለፈው የህይወት ጉዞ አለ። ማንም ሰው ኦነስትሊ ነው የምላችሁ፣ ማንም ሰው በተለይ በፐርሰናል ሪሌሽንሺፕ፣ በፍቅር፣ በትዳር በምን የሚከታተለው ሰው የሚያስጨንቀው ሰው አይፈልግም። ግን ቅድም እንዳወራ ነው በቃ ሪስፔክት የማያረጉንን የማይወዱንን እንደማይወዱን የሚያስታውቅባቸውን ወይም ደግሞ እንደ አረጋለሁ ብለው የማያረጉትን ሰዎች አይጨምርም። አሁንም ማውራው ነገር በቃ እኛ በራሳችን ጊዜ ያለንን ፍቅር ያለንን ሪሌሽንሺፕ ያለንን ትዳር እንዳናበላሸው ነው
አሁን የምናወራው ያለ ነው። ስለዚህ በተቻላችሁ በተቻለን መጠን እኛ ላይ እንዲደረግ የማንፈልገውን ነገር ሌሎች ሰዎች ላይ ማድረግ የለብንም። ለዛ ነው እኮ አንዳንዴ ካያችሁ ባሎች ውጭ ወጡና ከጓደኞቻቸው ጋር ስለ ቤታቸው ስለ ትዳራቸው ያወሩ። እንዴ የጨቀጨቀች ነው ሊሆን ይችላል፣ እሷ እንዲያርጋኝ እኔ ደግሞ እንዲታረጋለች ይሆናል። እሷ ከጓደኞቿ ጋር ቆይታ ስትመጣ እኔ ምንም እንድላት አትፈልግም፣ እኔ ግን ከጓደኞቿ ጋር ቆይቼ ስመጣ ይደብራታል ሊሆን ይችላል። ሴቷም እንደዛ በቃ አሁንማ በጊዜ አይገባም ትቶኛል፣ ከወለድን በኋላ እንደዚህ ሆኗል ያለች ለጓደኛዋ ታወራለች። ሪሌሽንሺፕ ላይ እና ትዳር ላይ ስንሆን በተቻለን መጠን ላይፋችን ፕራይቬት መሆን አለበት። ይሄ ፍቅር ትዳር ፕራይቬት መሆን አለበት። በየቦታው እየሄደ የምናወራው ነገር ስለሚስቴ ስለባሌ በየቦታው እየሄድኩኝ የማወራ ሰው ከሆነ ትዳሬን አላከብርም ማለት ነው። ሰው ሪሌሽንሺፕ እና ትዳር በተቻለ መጠን ፕራይቬት መሆን አለበት። ያ እንዳይሆን የሚያደርገው ነገር ምንድነው? እቤት ሰላም፣ እቤት አለመስማማት፣ እቤት ፍቅራችንን ኢንጆይ አለማድረግ መቻል ሁላችንም በየፊናችን ሄደን እንድናወራና መፍትሄውን ከውጭ ለማምጣት እንድንሞክር ይሆናል። ግን የለም ጋይስ፣ ውጭ መፍትሄ የለም። መፍትሄው ያለው ሲጀመር ከባሌም ጋር ከቦይፍሬንዴም ጋር ከሚስቴም ጋር ከፍቅር ጓደኛዬም ጋር አይደለም። መፍትሄው ያለው ሲጀመር እኛ ውስጥ ነው። እዚህ እነዚህ 5 ነገሮችን መተው ካልቻለን ሁሌ እንደዚህ አይነት የመጨቃጨቅ መንፈስ በቃ የጭቅጭቅ መንፈስ ካለን የፈለገ የሚወደን ሰው ጥሎን ይሄዳል። እዚህ ደስታን ውጭ አትፈልጉ። ውጭ ማለት ከኛ ውጭ። ለምን ደስታችን በአንድ ሰው መምጣትና መሄድ፣ ባየሩ መቀዝቀዝና መሞቅ፣ ስራ በመበላሸትና በመሳካት እንዲሁ በመሳሰሉት ነገሮች ላይ ካረግነው ደስታችንን ምንም የሚሆንልን ነገር የለም። ሁሌ እንዳዘንን አንድ ትንሽ ደስታ የሆነ ነገር ሲፈጠር መከፋት ነው የሚሆነው። ስለዚህ አሁንም ሰዎች ጋር ያለንን ኤክስፔክቴሽን እና ከሰዎች የምንጠብቃቸውን ነገሮች አጀስት ማድረግ አለብን። ሁሉም ሰው እንደኛ ሰው ነው። ሁሉም ሰው እንደኛ ደካማ ጎን አለው። ስለዚህ ጋይስ ፊክስ ዮርሰልፍ። መጀመሪያ ከራሳችሁ ጋር ተወያዩ። መጀመሪያ ማንነታችሁን እወቁ። መጀመሪያ የምትፈልጉትን ነገር ተረዱ። ከዛ በኋላ ነው ከሌላ ሰው ጋር ኮኤግዚስት ማድረግ የሚቻለው፣ አብሮ መሆን የሚቻለው፣ ችግር ሲኖር መወያየት የሚቻለው በእርጋታ። ለምን እንዳልካችሁ በቁጣ አንተ እንዲያርገኝ ብላችሁ የጀመራችሁት ኮንቨርሴሽን ወደ ሰላም ነገር አይሄድ። ግን እንዲህ ተሰምተው የነበረ ቢካዝ እንዲህ ስለሆነ እያለን የምናወራው ነገር አንደኛ ነገሩን ወደ መፍታት ችግሩ ወደ መፈታት እንዲሄድ ይረዳናል። ሁለተኛ ነገር ነገ እንኳን ይሄ ነገር ባይሳካ ጸጸት እንዳይኖረን ይረዳናል ማለት ነው። ስለዚህ ጋይስ በተቻለን መጠን ራሳችንን እናሳድግ፣ ራሳችንን እንመርምር። ህይወታችንን ከውጭ ወደ ውጭ በሚከናወኑ ነገሮች ሳይሆን ህይወታችንን ከውስጥ ወደ ውጭ መኖር አለብን። ከውጭ ወደ ውስጥ መኖር የማይሆን ነገር ነው፣ የማያስኬድ መንገድ ስለሆነ። ስለዚህ ደስታችንን፣ ስኬታችንን፣ ህልማችንን፣ ፍላጎታችንን ሌሎች ሰዎች ላይ መጫን ትተን ያንን ነገር ራሳችን ከውስጣችን እያወጣን ከውስጥ የሚወጣው የሚፈልቀው የማያልቅ ጆይ ነው። ጊዜያዊ ደስታ፣ ጊዜያዊ መቦረቅ ሳይሆን ወይም ጊዜያዊ ሀሴት ሳይሆን ከውስጥ ከራሳችን የሚመነጭ ደስታ በውጭ ነገሮች አይበጠበጥም። ሌላኛው ሰው በሚያደርገው አክሽን አይበጠበጥ። እኛ ከሰዎች በምንጠብቀውና ሰዎች በማይሰጡን ወይም በሚሰጡን ነገር ላይ የተመረኮዘ አይሆንም ማለት ነው። እና እኔ ከፐርሰናል ኤክስፔሪየንስ ነው የማወራው። ይሄ ነገር አይረዳም፣ አይጠቅምም። መተው፣ መጣል፣ መልቀቅ ያለብን ነገር ነው። ካልሆነ ግን እንዲሁ እንደተጨቃጨቅን አንደኛ የምንወደው ሰው ጥሎን ይሄዳል። ሁለተኛ ሁሌ ምን አይነት ሰው ናት፣ ይሄ ምን አይነት ሰው ነው፣ ምን አይነት ሰው ነች እንባባላለን። ሶስተኛ ደግሞ ምንም የሞላ የተሳካ ህይወት ለራሳችን ደስታ አይኖረንም። ውስጣችን ሰላም ከሌለው ደግሞ ህልማችንን ማሳካት አንችልም። ውጭ ሄደንም ለሌሎች ሰዎች የደስታ ምንጭ ሳይሆን እኛ ራሱ የምንሆነው ሌሎች ሰዎች እንኳን እኛ አካባቢ ለመሆን ኢነርጂያችን የሚከብድ አይነት ሰው ነው የምንሆነው። ስለዚህ መጀመሪያ በራሳችን መደገፍ፣ ራሳችንን ማወቅ፣ በራሳችን መተማመን መቻል አለብን። በቃ ነገር ባልሆነ ጊዜ ስብር እያልን የሆነች ነገር በተሳካች ጊዜ ንቅት እያልን የሆነ ሰውዬ በወደደን ቀን እየተደሰትን በሄደ ቀን እየተከፋን ህይወት ለዛ አይደለም ወደዚህ ምድር የተላክ ነው የመጣ ነው። ስለዚህ ራሳችንን ፈትሽ፣ ራሳችንን እንመርምር። እንደዚህ እያደረግን ያለን ሰዎች ደግሞ ከዛሬ ጀምሮ በቃ እርምጃ እንውሰድ። ኤክስፔክቴሽናችንን ማኔጅ ማድረግ መቻል አለብን እላችኋለሁ። እኔ ደግሞ በጣም እወዳችኋለሁ። ሰው መሆን ዘራችን፣ ፍቅር ሃይማኖታችን ይሁን። ሰላም ቆዩኝ።